እግዚአብሔር ቢወድና ቢረዳን ለትንሽ ደቂቃ አብረን እንቆያለን። ቅዱስ የሰራዊት ጌታ እግዚአብሔር ሆይ ለቀደሙት አባቶቻችን ለነቢያትና ለሐዋርያት እየረዳ ለክብር ያበቃቸው ለልጄ የምናገርበትን አንደበት ልጆቼ የሚሰሩበትን እዝነ ልቦና ብዙ ጊዜ እኛም ተናግረናል፣ ልጆችም ሰምተዋልና በስማት ብቻ ሳይሆን ሰምተን የምንኖርበትን መንፈሳዊ ጽናት ታድለን ዘንድ ቅዱስ ፈቃድ ይሁንልን። የምንማማርበት የትምህርታችን ርዕስ የሚሆነው ልጆች ሆይ አንዳች የሚበላ አላችሁን በሚል ርዕስ እንማማራለን። ልጆች ሆይ በሉ እስኪ፣ አልሰማሁም። አንዳች የሚበላ አላችሁን በሉ እስኪ። ተጠይቃችኋል። ቤታችሁ ያለ የሚበላ ለተቸገረ ወይም መብላት ለሚፈልግ ሰው የምትሰጡት ምግብ አለ? እኪሳችሁ ያለ ስለመቤቴ ብሎ ለሚለምናችሁ የምትሰጡት ገንዘብ አላችሁን? ጉልበት አንሶት በመውደቅና በመነሳት መካከል ለሚፍገመገም ሰው የምትደግፉበት ቅን የሆነ ልቦና እጁን ይዛችሁ የምታነሱበት ጉልበት አላችሁን? ኢየሱስ ክርስቶስ ቢመረምራችሁና ለእናንተ ዋጋ ከፍዬ ሞቼ አድኛችኋለሁ፣ በንስሐ ታጥባችሁ በክርስቶስ ሥጋና ደም በእኔ ሥጋና ደም ታትማችሁ ወደ ጽድቅ የምትገቡበት የቅድስና ሥራ አለ ብሎ ቢጠይቃችሁ ቅዱስ የሆነ ሥራ ሰርታችሁ የንጽህናና የቅድስናን ሥራ ገንዘብ አድርጋችሁ ከእግዚአብሔር ጋር የምትኖሩበት የጽድቅ ሥራ አላችሁን? ምን አላችሁ? እጃችሁ ላይ ያላችሁ ነገር ምንድን ነው? ክብር ይግባውና ይህንን ጥያቄ የጠየቀው አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ በአባቶቻችን በሊቃውንት አባቶቻችን በመንፈስ ቅዱስ መሪነት እንደተናገሩትና እንዳስቀመጡልን የዛሬው የቅዱስ ወንጌል የሚያዘው ቅዱስ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 14 ነው። ይህንንም ቃል የምናገኘው ለዛሬ ታዘዘው ዛሬ የተነበበው ወንጌል ላይ ነው። የሚገርመው ኢየሱስ ክርስቶስ የሁሉ ጌታ፣ ለሁሉ መስጠት የሚችል የሁሉ ባለቤት፣ ሁሉ በእጁ የሆነ አምላክ ሆኖ ሳለ ምንም እንደሌለው ባዶ ሆኖ የሚበላ አላችሁን ብሎ ለሐዋርያት ጠየቃቸው ይላል። ስለሚበላና ስለሚጠጣ ነገር ብቻ አይደለም ምስጢሩ። አጠያየቁ ግን ዛሬ ከመቃብር ከተነሳ በኋላ ሞትን ድል አድርጎ ከተነሳ በኋላ ለሶስተኛ ጊዜ ለደቀ መዛሙርቱ የተገለጠበት ዕለት ነው። ወንጌሉም የሚያስረዳው እንደዚያ ነው። ነገሩ እንደምን ነው ቢሉ ሐዋርያው ቅዱስ ጴጥሮስ፣ ዲዲሞስ የሚባል ቶማስ፣ የዘብዴዎስ ልጆች ያዕቆብና ዮሐንስ፣ ሌሎቹም ከደቀ መዛሙርቱ 2 ናትናኤል ጨምሮ ባሉበት 7 ደቀ መዛሙርት በነበሩበት ቦታ ላይ አንድ ላይ ሆነው ክርስቶስ እነሆ ከኛ ጋር ነበረ፣ እኛም ሁሉን ትተን ተከትለን የወጣነው ከኛ ጋር ይኖራል ብለን ነበር። እርሱ በወንበዴዎች ተሰቀለ፣ ሞታችንንም ይሽርልን ዘንድ የዘላለም የበደልና የኃጢአት ስርየት ይሰጠን ዘንድ ያጣነውን የክብር ቦታ እርሱ ይሰጠን ዘንድ እርሱ እኛን ትቶ በቀራንዮ አደባባይ ላይ በወንበዴዎች ተሰቀለ። እንግዲህ ክርስቶስ ተለይቶናል እያሉ ይነጋገሩ ነበረ ይላል። አይታችሁ ከሆነ በሁለተኛው፣ በሶስተኛው፣ በአራተኛው ሳምንት የሚነገረው ስለ ክርስቶስ ትንሣኤ ነው። ቤተክርስቲያን የምታስተምረው ስለ መነሳቱ ከተነሳ በኋላ ስላደረገው ስላከናወነው ነገር ነውና
አንድ ጊዜ ምንድን ነበር ያሉት እነዚህ የኤማሁስ መንገደኞች እንደው በጣም ይገርማል እኮ በኢየሩሳሌም ዙሪያ የተደረገው ተአምር የሚገርም ነው ምንም የሌለበት ንጹህ ሰው እንዴት በኢየሩሳሌም በአደባባይ ይሰቀላል ይሄ መከራ ለልጆቻችን በደል አያመጣም ወይ ዘር አያጠፋም ወይ እግዚአብሔርን ሳያስቀይብም ወይ ምድሪቷ ሰላም እንዳትሆን አያደርግም ወይ ተው የሚል ሽማግሌ እንኳን እንዴት ይጠፋል እያሉ እየተነጋገሩ ባሉበት ሰዓት የዛን ጊዜ ኢየሱስ ክርስቶስ በመካከላቸው ተገልጦ ስለምንድን ነው የምታወሩት ብሎ ጠይቋቸው ነበር አንተ በኢየሩሳሌም የለህም ብለው ነግረውታል መጨረሻ ላይ አብሯቸው ከተጓዘ በኋላ ኤማሁስ መንደር ሲደርስ ተገለጠላቸው ይላል መሸና ወደ ቤት እንግባ አሉት ሲሉት ምንድነው ያላቸው ወደ ቤት አብሯቸው ገባ እግዚአብሔር ፈቃድን ይጠይቃል ጌታ ሆይ ና በልቤ ንገስ ትለዋለህ መጀመሪያ ፈቃድን ይጠይቃል ክርስቶስ ባንተ ውስጥ ለመኖር ፈቃድ ይጠይቃል ፈቃዱ ደግሞ ና ንገስ ብቻ ማለት አይደለም እሱ የሚነግስበትን እሱ የሚኖርበትን የውስጡን የሰውነትን ቤተ መቅደስ ንጹህ አድርገ ንስሐ ገብተ ጌታ ሆይ ና በልቤ ዙፋን ንገስ ሰውነቴ ያንተ ቤተ መቅደስ ነው አንተ የምትኖርበት ዙፋን ነው የምራበው የምጠማ የምቸገረው ወይም ደግሞ ተቅበዝባ ይሆንኩት አንተ ስለሌለህ ነው እያለኝ የማልደሰተው የበላው የማልጠግበው የጠጣው የማረካው ሁሌ ስደተኛ የሆነ አይምሮ ይዬ በስደት ጉዞ የምጓዘው አንተ ስለሌለህ ነው ና ወደ ልቤ ግባ ምትሉት ንስሐ ገብታችሁ እናንተ ና ግባ ስትሉት ነው ክርስቶስ የሚገባው በልባችሁ ብቻ አይደለም ትዳራችሁ ሰላም እንዲሆን ና ወደ ቤቴ ግባ ስትሉት ነው የሚገባው አያችሁ ትዳር ብቻ አይደለም የንግድ ተቋማችሁ እንዲባረክ ና ጌታ ሆይ ወደ ንግድ ተቋም ግባ እንዳተርፍ እንዳላጭበረብር አንተ ካለ እውነቱን ተናግሬ ትርፋማ ሆናለሁ ከሌለ ሚዛን ከፍ ዝቅ አድርጌ እኮንናለሁ እኔም አያልፍልኝም ባገኘው ገንዘብ ወጪ ብዙ ነው ብሎ ክርስቶስን መጋበዝን የመሰለ ነገር የለም ጋበዙትና ቀኑ መሸኛ ከኛ ጋር ደርብለው አሳደገ ገባ ወደ ቤት ገባና እራት አቀረቡ ይላል ይገርማል ባረከላቸውና ምን አደረገ ከእነርሱ ምን አደረገ ተሰወረባቸው ይላል የባረከላቸውን እንጀራ ሲበሉ አይናቸው ተገለጠና ክርስቶስ ሆኖ እርሱ እንዳናገራቸው ሲያውቁ ደስ አላቸው ይላል ክብር ለእግዚአብሔር ይሁን የተደበቀውን የሚገልጥ አምላክ ከዛ እንዲህ ያለ የተገለጠላቸው ዛሬ ለሶስተኛ ጊዜ ለደቀ መዛሙርቱ ተገለጠላቸው ይላል እነዚህ ሰባቱ ደቀ መዛሙርት አንድ ላይ ሆነው በሚነጋገሩበት ሰዓት ምንም አንዳች ነገር አልነበራቸውምና እንዲህ አለ ይላል ቅዱስ ጴጥሮስ ሌሎቹ ደቀ መዛሙርት ወንድሞቼ ሆይ እኔ ላሳላጠም ልሄድ ነው ምንም የለኝም እጄም ላይ የለ ኪሴም የለ ቢሰጠኝም የለ አምኜው የወጣው ክርስቶስን ነው አሳላጠም ልሄድ ነው ብሎ ተለይቷቸው ሄደ ይላል አሳ በማጥመድ የሚታወቅ ነው ቅዱስ ጴጥሮስ በሉቃስ ወንጌል ምዕራፍ 5 ላይ አንድ ቀን ሲያጠምድ አደረና ድክም አለው ይላል ክርስቶስ ከመሞቱና ከመነሳቱ በፊት ነው ደክማችሁ አታውቁም ወጣችሁ ወርዳችሁ ምንም ኑሮ አልኖራ ሲላችሁ ድክም ብሏችሁ አታውቁም እንደምራደራችሁ ለፍታችሁ ደክማችሁ ያልፍልኛል ብላችሁ ምንም ተስፋ ቆርጣችሁ የምታውቁበት ጊዜ የለም በዚህ ቢሆን በዚህ ይሳካል ቤተሰብ አስተዳድራለሁ ቤቴን ሙሉ አደርጋለሁ ራሴን እለውጣለሁ ብላችሁ ወጣችሁ ወርዳችሁ ምንም ነገር ትርፍ ስታጡ እግዚአብሔር እንዳረገ ያርገኝ እግዚአብሔር ያውቃል ብላችሁ የተቀመጣችሁ ይላችሁ እንደዚህ ነበር ሐዋርያት የሚገርመው እንደዚህ ብለው ጠይቀውት ነበር ጌታ ሆይ አንተ ሄዳለሁ እሞታለሁ ቦታ ላዘጋጅላችሁ ስፍራ ላዘጋጅላችሁ ሄዳለሁ ትለናለህ ሁሉን ተተን አንተም ተከተልን ማንም የለንም ብንወርቅ የሚያነሳን ብንራብ የሚያበላን ብንታሰር የሚያስፈታን ማንም የለንም ዘመዶቻችንን ንብረታችንን ቤተሰቦቻችንን ያለንን ነገር ሁሉ ተተን ተከተልን ጌታ ሆይ አንተን ካጣን ከማን ጋር እንሆናለን ምንስ ተሰጠናል ብለው ጠይቀውት ነበር
እጸልያለሁ አስቀድሳለሁ ንስሐ ገባለሁ ቆርባለሁ ነገር ግን ጌታ ሆይ ካንተ ጋር ሆኜ ምንም አላለፈልኝም ሌሎቹ በአቋራጭ መኪና አላቸው ቤት አላቸው ተሾመዋል ስልጣን አላቸው ምናምን ብላችሁ አጎራጉራችሁ ታውቃላችሁ ግን ልንገራችሁ እናንተ ከምታዩት ኑሯቸው ከምትመለከቱት ሀብት በላይ የእግዚአብሔር ክብርና ባለሟልነት በእናንተ ውስጥ አለ አያችሁ እግዚአብሔር ከሌለበት ባለጸግነት እግዚአብሔር ያለበት ድህነት ይሻላል ወዳጄ ቅዱስ ዳዊት ጌታ ሆይ በዚህች ምድር የምለምን አንድ ነገር ብቻ ነው አለ 33 ዓመት በኢየሩሳሌም 7 ዓመት በኬብሮን የእግዚአብሔርን ቅዱስ ሕዝብ እስራኤልን እንዲመራ የተሾመው ዳዊት በንግስና ላይ ተቀምጦ ቤተ መንግስቱን እየመራ ሰራዊቱን እየመራ ድል ያደረገ ከእግዚአብሔር ጋር እየተነጋገረ ብዙ ነገር ሲያደርግ ከቆየ በኋላ አየው ሁሉንም ነገር ገንዘቡን አየው ስልጣኑን አየው ድሎቱን አየው ነገር ግን ምንድነው ያለው ጌታ ሆይ የምለምን አንድ ነገር ነው አለ ምን አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ከመእድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ጌታ ሆይ በዚህ ምድር ምለምን ሁሉንም ሰጥተህ አሳይተኛል እምለምን አንዲት ነገር ናት ከቤተ መንግስት ዙፋን የቤተ መቅደስ ትቢያ ይሻለኛል ያቺን ቤትክን በመጨረሻው ሰዓት ከቤት እንዳርቅ ታግዘኝ ዘንድ ፈቃድ ይሁንልኝ አለ እግዚአብሔር በቤቱ ያጽናም እስከ መጨረሻይቱ ወቅታ ድረስ ታምነን በሃይማኖትና በምግባር ኖረን እግዚአብሔርን አስደስተን ለክብር እንድንበቃ ፈቃዱ ይሁንልን ስለዚህ ደቀ መዛሙርቱ ምን ትሰጠናለህ ሲሉት ለእያንዳንዳችሁ ትታችሁት ለመጣችሁት ነገር 100 እጥፍ አድርጌ እሰጣችኋለሁ አላቸው ስንት እጥፍ አልኳችሁ 100 እጥፍ እግዚአብሔር ሲሰጥ አትረፍርፎ ነው እግዚአብሔር ሲሰጥ አብዝቶ ነው እግዚአብሔር ሲሰጥ ላንተ ብቻ አይደለም ለጎረቤት እንድትተርፍ ለጓደኛ እንድትተርፍ ለሀገር እንድትተርፍ ለቤተ ክርስቲያን እንድትተርፍ አድርጎ ነው እግዚአብሔር የሚሰጠው አያችሁ እኛው ስጦታ የምናስበው ስለ ሀብት ስለ ገንዘብ ስለሚቆጠር ገንዘብ ስለሚነዳ መኪና ስለሚደረደር ህንጻ ነው የምናስበው ከጤና በላይ ስጦታ ምን አለ እስኪ በጤናችሁ ደስተኛ የሆናችሁ እግዚአብሔርን አመስግኑት ምን አለ ከጤና በላይ ስጦታ ገንዘብ ቢሰጥህ ለሆነ ሰው ሰጥተህ ትጨርሰዋለህ አየው ጤና ከሆነ ግን ነገም ሌላ ሰው ትረዳለህ ዛሬም ለሌላ ሰው ትተርፋለህ ከነገ በኋላም የተራበ ታበላለህ የታረዘ ታለብሳለህ ለራስህ ትኖራለህ ለቤተሰብህ ትኖራለህ ከጤና በላይ ስጦታ ምን አለ አይደል እንዴ ብዙ ገንዘብ ያላቸው ሰዎች ጤና አጥተው መከራ ያያሉ እኮ ገንዘብ አላደን ብሏቸው ብዙ ገንዘብ ያላቸው ሰዎች ያገኙትን አልበላ ብለው ተቸግረው በመድኃኒት ኪኒን እየበሉ እየጠጡ የሚውሉ አሉ እኮ ያሳዝናሉ ጤና የሰጠን አምላክ ስሙ የተመሰገነ ይሁን ስለዚህ በዚህን ጊዜ ነበረ 100 እጥፍ ሰጣችኋለሁ አላቸው አንዱ 100 እጥፍ ከሰጠበት አንዱ የዛሬው ወንጌል ነው ይገርማል ስለዚህ ልክ ቅዱስ ጴጥሮስ አሳ ላጠምድ ሊሄድ ነው ምንም የለኝም ማንም የለኝም ብሎ ወደ ባህር ሄደ ወደ ባህር ሊያጠምድ ሄደ ይላል አሳው ጋር ያለበት ቦታ ወደ ጥብርያዶስ ባህር ሄደ እዛ ቦታ ያጠመዱ ማታ ጀምረው ሄደው በሙሉ ተከትለውት እሱ ሰባተኛ ሌሎቹ 6ቱ ተከትለውት ማጥመድ ጀመሩ መረብ ይወረውራሉ አሳ የለም አሳ ይታያቸዋል መረብ ይወረውራሉ የለም ግራ ተጋቡ ደከማቸው ሰውነታቸው ዛለ አይኛ በቃ ከዚህ በኋላ ብለው ተስፋ ቆረጡ ምንም ይዘው መመለስ ደግሞ ለውስጣቸው ሰላም አልሰጣቸውም አይደል እንዴ ዞረ ምንም ሳትይዝ ወደ ቤት ስትገባ ልጅ ዳቦ ሲል ምንድነው የሚሰማ ይዞ መመለስን የሚያክል ነገር የለም ግን እንዴት ነው የሚገኘው እኛ ስለሮጥን እንቀድማለን ወይ እኛ ስለነገድን እናተርፋለን ወይ እኛ ስላሰብን እንቋጫዋለን ወይ እኛ ስለሮጥን እንቀድማለን ወይ ምንድነው ለማግኘት መፍትሄው ምንድነው ለመዳን መፍትሄው
ሰው ይህንን ነው መገንዘብ ያለበት። እንደምን አደራችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሚገርመው ሌሊቱን ሙሉ ሲያጠምዱ ሲወረውሩ አደሩ። ነገር ግን የሚጠመድ አንድ ማሳ እንኳን አልያዙም ነበር ይላል። አያችሁ? የዚህ ጊዜ ኢየሱስ ክርስቶስ ከሙታን ከመቃብር ተነስቶ ሞትን ድል አድርጎ ገና እየዞረ እያስተማረ ነበርና እየተገለጠላቸው ነበርና ተመለከታቸው ይላል። በባህር ላይ ሆነው ደቀ መዛሙርቱ አሳ የሚበላ አጥተው ሲያዝኑ ተመለከታቸው ይላል። ወዴት ሄደ? በማለዳ እነሱ ወዳሉበት ወደ ጥብርያዶስ ባህር ሄደ ይላል። እግዚአብሔር ወደኛ ይምጣ። እግዚአብሔር ወደ ቤታችን ይግባ። እግዚአብሔር ሀገራችንን ይባርክልን። ብቻ ወደኛ ይምጣ እግዚአብሔር። አሁን ያስፈልገናል። እግዚአብሔር የሚያስፈልግበት ጊዜ የለም፣ ግን ደግሞ አሁን የበለጠ ያስፈልገናል። የተለያየንበት ዘመን ነው። የተጠላላንበት ጊዜ ነው። የተጨካከንንበት ጊዜ ነው። አመፀኝነትን ገንዘብ ያደረግንበት ዘመን ነው። ወንጌል ስንሰማ ተረት እየመሰለን የኃጢአት ካባ ደርበን እንደ ጽድቅ እየቆጠር ወንጌልን እንደ ጀብድ እየተለማመድን ከእግዚአብሔር የራቅንበት ዘመን ነው። እግዚአብሔር ይምጣና ብርታቱን ሰጥቶ ወደ ጽድቅ ይመልሰን። አያችሁ? ስለዚህ በጧት በማለዳ ገሰገሰና እነሱ ወዳሉበት ወደ ተቸገሩበት ቦታ ሄደ ይላል። የኛ ችግር ፈቺ አምላክ፣ የኛ የፍቅር ንጉስ፣ የኛ እንዲሁ የሚወደን ከባቴ አበሳ ይቅር ባይ ደፍረን እንድንቆም ደፍረን ስሙን እንድንጠራ የፈቀደልን አምላክ፣ የተገለጠልን በድንግል ማርያም ያነበብነው የተተረከልን አምላክ። ይገርማል ፍቅሩ። አንዳንድ ጊዜ ምን አንደበት ፍቅሩ ይናገራል። እኔ ይገርመኛል። ያቺ ማርያም መቅደላዊ የትንሣኤው ዕለት ሌሊት በማለዳ ሌሊት እኮ ነው፣ ጨለማ ነው፣ ሴት ናት። የሴትነት ስሜት በራሱ ፍርሃት አለው። ይገርማል። እሷ ግን በቃ ይሄ ፍቅሩ አበግሯት ነበርና በጨለማ ሌሊት የታያት የክርስቶስ በመቃብር ማደር እንጂ ታይቷት የነበረው መንገድ ላይ የሚገጥማት ነገር አልነበረም። አያችሁ? ይገርማል። ምን አደረገች? በጨለማ አውሬ አለ፣ እንቅፋት አለ፣ ማጅራት መቼ አለ፣ ወድቋ ለመነሳት አለ፣ ብቻዋን ናት፣ ብዙ ነገር አለ። እሷ ግን የታያት ያ ሁሉ መንገድ ላይ መከራ ይገጥመኛል ብላ ያሰበችው አልነበረም። ታይቷት የነበረው ይቅር ያላትን የታገሳትን ኃጢአቷን ሁሉ ደምስሶ በሰው ፊት ያቆማትን እየበደለች ይቅር ያላትን ክርስቶስን በመቃብር ተኝቶ ማየት አልቻለችም ነበር ይላል። እንዲህ አይነት ፍቅር እንዴት ደስ ይላል! የማርያም መቅደላዊት ፍቅር ያስደንቃል። በረከቱ አይደርብን። እግዚአብሔር የሚፈልገውን ክርስቶስ አብዝቶ የሚሻውን ከልብ የሚወደውን ይፈልጋል። አያችሁ? ከልብ የሚወደውን ይፈልጋልና የሚገርመው ብዙ ቀድመው የነበሩ ደቀ መዛሙርት እያሉ ከሷ በፊት ተመርጠው ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት የእጁን ተአምራት ያዩ የነበሩ ደቀ መዛሙርቶች እያሉ ትንሣኤውን ለማርያም መቅደላዊት ገለጠላት። ክብር ለእግዚአብሔር ይሁን። እኔ ለሴቶች ክርስቶስ ለሴቶች ያለው ክብር ይገርመኛል። ቤተክርስቲያንም ለዚህ ነው ሴቶችን አክብራ። ይገርማል። እንዴ ሴቶች እኮ በጣም እኔ ይገርመኛል። እድለኞች የተመረጣችሁ ናችሁ እኮ። ልንገራችሁ አይደል እንዴ ማርያም መቅደላዊት እኮ መጀመሪያ ትንሣኤውን ያየች የእናንተ መመኪያ ናት። እሷን ተዋት ድንግል ማርያም እኮ አይደል እንዴ አምላኳ ልጄ ብላ የታቀፈች የእናንተ ዘር ትምክህተ ዘመድነ የባህሪያችን መመኪያ ያላት ቅዱስ ኤፍሬም መመኪያችሁ እኮ ናት። እሱ ብቻ አይደለም እኮ ክርስቶስ ሰምራ ቅድስት አርሴማ ብላ ጻድቃንን ሰማዕታትን ጽላት ቀርጻ የምታከብር እናት ቤተክርስቲያን እኮ ናት። ክብር ለቤተክርስቲያን አምላክ።
ኢየሱስ ክርስቶስ ወደ እነሱ ሄደና በአጠገባቸው ቆመ ይላል እና አላወቁትም ነበረ። ይገርማል። አላወቁትም ነበርና ልጆቼ ሆይ አንዳች የሚበላ አላችሁን ብሎ ጠይቃቸው። ማን እንደሚጠይቃቸው አታውቁም። በቃ እንደው ካላችሁ ለሚጠይቃችሁ ሁሉ ስጡ። እሺ አባቶች እንደው ካላችሁ እርዱ። እንደው ግድ የለም ይሄ ነው ትርፋችሁ። ገንዘብ ያላችሁ እግዚአብሔር በገንዘብ የባረካችሁ ቢሊየነር መሆን አይደለም በገንዘብ መባረክ። በነገራችን ላይ ሚሊየነር መሆን አይደለም በመቶ ሺዎችም መኖር አይደለም። በቃ ኪሱ 200 ብር ካለ 30 ብር ዳቦ ለማይበላ ሰጥተግባ። እቤት ቁርስና ምሳ እራት የምትበላ ከሆነ በቀን አንዴ ለሚበሉት ዳቦ ገዝተህ ስጥ። በቃ ይሄ እኮ ነው ቅድስና፣ ምንም አይደለም። ብዙ ያላቸው ሰዎች ይስጡ አይደለም የተባለ፣ ካለ ላይ ስጥ። መስጠት ደግሞ ለእግዚአብሔር ብድራትን ማስቀመጥ ነው የሚለው። ስትሰጥ እኮ ለእግዚአብሔር እያበደርክ ነው። እያበደርክ ዛሬስ ጣል ታረጋለህ፣ ያልተሰጣለ ነገ 30 ብር 40 ብር 50 ብር ለቤተክርስቲያን ብሎ ያስመታ ታስገባለህ፣ ስለት ታስገባለህ። የኔብጤ መንገድ ላይ ሲለምኑ የተቸገሩ አይናቸው የፈረጠ እጃቸው የተቆረጠ ቀን ሆኖ የማያዩ አይናቸው የማያይ ሰጠት እያደረግህ ትሄዳለህ። አንተስ ትረሳዋለህ፣ በእግዚአብሔር ዘንድ ግን ይጻፋል። ነገ አንድ እርምጃ ወደፊት የሚያራምድ ዛሬ ሰጥተው የምታፈው ገንዘብ ነው። አንተ ረስተዋል፣ እዚያ ግን አለ። ለሰው ብታበድር ይላል ዮሐንስ አፈወርቅ፣ ለሰው ብታበድር ከቻለ ይከፍልሃል፣ ካልቻለ ግን ይርቃል። ለምን? ወዳጅነትህንም ታጣለህ፣ ሰው ነውና። ለእግዚአብሔር የምታበድራት ግን ተስፋ ትጠብቃለች ይላል። ስጡ፣ በቻላችሁ መጠን ስጡ፣ መልካም አድርጉ። አየው ጆሮ ላይ የሚነግር አትስጥ የሚለው ነገር እለፈው አንተ። ክርስቶስ አንዳች የሚበላ ነገር አላችሁን አላቸው። አረ ምንም የለንም ማለት ምንም የለንም፣ እኛም ልንበላ አሳውጥተን ልንጠብስ ነበረ፣ ምንም የለንም ብለው መለሱለት። የሚገርመው ዮሐንስ የሚባል ክርስቶስ የሚወደው አንድ ደቀ መዝሙር ነበረ። የክርስቶስ ወዳጅ ወንድም ይለዋል መጽሐፍ። እሱም አብሮ ነበር። ምን አላቸው? መረቡን አንሱና በቀኝ በኩል ጣሉት አላቸው። የሉቃስ ወንጌል ምዕራፍ 5 ላይ ለዚህ ነው ጴጥሮስ በአንድ ወቅት ላይ ስንደክም አደርን፣ ጌታ ሆይ ምንም አልያዝንም አለው። ጠዋት ክርስቶስ ሲመጣ ሊያጠምድ ማታ ሄዶ ያ ጊዜ ለቤተሰቡ ነበር የሚያጠምደው ጴጥሮስ። ዛሬ ግን ለራሱ ነው፣ ቤተሰቡን ትቶ ወጥቶ ስንደክም አደርን፣ ነገር ግን ምንም አልያዝንም አለው። አይገርም? እግዚአብሔር የሌለበት ሌሊት በሙሉ ድካም ነው። እግዚአብሔር የሌለበት ቀን በሙሉ ኪሳራ ነው። እግዚአብሔር የሌለበት ሕይወት ሁሌ ባዶ ነው። እግዚአብሔር አብሮ ካልወጣ ወጥቶ መግባት የለም። አየህ፣ እግዚአብሔር ብቻ አብሮን ይሁን እግዚአብሔር። ስለዚህ ምን አደረገ? መረቡን በቀኝ በኩል ጣሉት አላቸው። እሺ ጌታ ሆይ አሉና እሺ ብለው ምን አደረጉ? መረቡን በቀኝ በኩል ወረወሩት ይላል። ሲወረውሩት ሲደክሙበት ያደሩ ሌሊት በሙሉ ምንም አልያዝንም፣ ስንደክም አደር፣ ምንም አላጠመድንም ብለው ሲያጉረመርሙ የነበሩ ሲያዝኑ የነበሩ ሙሉ ደጋግሞ ሲጥሉ አንድ አሳ መያዝ ያቃታቸው ደቀ መዛሙርት በክርስቶስ ቃል አንድ መረቡን ሲወረውሩት መረቡ ሞላና አሳው እየተተራመሰ ጎትተው ስበው ማውጣት አቃታቸው ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስጦታ እንዲህ ነው። አቃታቸው ይላል። የዚህን ጊዜ ምን አደረገ? ያ ዮሐንስ የሚባል የክርስቶስ ወዳጅ እንደዚህ ያደረገን ማን ነው ብሎ ጴጥሮስ ሲጠይቅ ቅዱስ ጴጥሮስ ሆይ ጌታ ኢየሱስ እኮ እሱ ነው አለው። አያችሁ፣ ጌታ ኢየሱስ እኮ በሉ እስኪ እሱ ነው። የቱ ቀራንዮ ላይ የሞተልን? የቱ ስለኛ የሾህ አክሊል የተደፋበት? የቱ ነው ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ቆርሶና አፍስሶ በቀራንዮ አደባባይ ላይ ስለኔና ስለ እናንተ በመስቀል ቀኖት የተቸነከረ ክርስቶስ እሱ ነው። ምንም ሳይጎልበት ፍቅር ሰሐቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት፣ ምንም ሳይጎልበት የሰው ልጅ ወዶ ምንም ሳይጎልበት የሰው ልጅ ፈልጎ እስከ ሞት ድረስ ያደረሰው ያበገረው ፍቅር ስሞት የመጣው
እግዚአብሔር ወልድ ኢየሱስ ክርስቶስ እርሱ ነው። አያችሁ እርሱ ነው አለው። ውይ ጌታዬ ሆይ አላወቀውም ነበረ ብሎ ቅዱስ ጴጥሮስ ደነገጠ ይላል። ለምን ደነገጠ መሰላችሁ? የለበሳት ልብስ ይችን አፍረተ ሥጋውን የምትሸፉን ብቻ ነበረች፣ ሌላው ራቁቱን ነበረ። ለምን ካላችሁ ባህር ውስጥ መረብ ሲወረውር መረቡን ሲያስተካክል ሲገባ ሲወጣ ባህር ውስጥ ውሃ ስለነበረ የለበሰው ይችን አፍረተ ሥጋውን የምትሸፉን ልብስ ብቻ ነበረና ክርስቶስ መሆኑን ሲያውቅ ተሽቀዳድሞ ልብሱን ለበሰና ወደ ባህሩ ዘሎ ገባ ይላል። ሚስጥር አለው። ጴጥሮስ ራቁቱን ነው የተባለበት ሚስጥሩ ጸጋ እግዚአብሔር ተራቁታችሁ በኃጢአት ወጥመድ ተይዛችሁ ዝም ብላችሁ ነገ ዛሬ ንስሐ ገባለሁ እያላችሁ የምትሞቱበትን ቀን ረስታችሁ ሰው እየበደላችሁ ጥንቆላና ሟርት እያመለካችሁ የሚያልፈውን ዓለም ወዳችሁ የሚያልፈውን ዓለም ወዳችሁ ለማያልፈው ዓለም ክብር ሳትሰጡ የኖራችሁ በወጣትነት እድሜያችሁ በጎልማሳነት እድሜያችሁ በአዛውንትነት እድሜያችሁ ሰው የምትበድሉ እግዚአብሔርን የምታስቀይሙ እናንተ ራቁታችሁን ናችሁ። እናንተ ራቁታችሁን የሆናችሁ ሰዎች ደግሞ ልብስ ያስፈልጋችኋል። ልብስ ደግሞ ንስሐ ነው። ራቁታችሁን የሆናችሁ ጸጋ እግዚአብሔር የራቃችሁ ክርስቶስን ልበሱት ይላል ቅዱስ ጳውሎስ። ልብሱ ምንድነው? ንስሐ ነው። የበደላችሁ በሐሰት አደባባይ በሐሰት ሸንጎ ፊት ቆማችሁ በሐሰት የመሰከራችሁ በቃ ከባል ከሚስቱ ሚስት ከባል ውጪ እግዚአብሔር በማይፈቅደው መንገድ ጥፋት ሲያጠፋ የነበራችሁ አያችሁ አቋራጭ ፈልጋችሁ ለራሱ ወደማያውቅ ጥንቆላ ቤት ጎራ ብላችሁ የነበራችሁ በዘረኝነት ጎሳ በዘረኝነት ድንኳን ተጠልላችሁ እግዚአብሔር አዝኖባችሁ የነበራችሁ አይደል? ያልፍልኛል ብላችሁ ወንድማችሁን አባራችሁ እህታችሁን አባራችሁ ብቻችሁን ተቀምጣችሁ የእህትና የወንድማችሁ እንባ በእናንተ ላይ የሚፈስባችሁ አያችሁ። በቃ የበደላችሁ ያጠፋችሁ ከእግዚአብሔር ፈቃድ ውጪ ሆናችሁ የክርስቶስን ቤተ መቅደስ ሰውነታችሁን ለኃጢአት መሰብሰቢያ ያደረጋችሁ እናንተ ልብስ ያስፈልጋችኋል። ልብስ ምንድነው? ንስሐ። እግዚአብሔር ይስጣችሁ። ምንድነው? አባቶች ዝም አላችሁ። ምንድነው ልብስ? ንስሐ። አያችሁ። ስለዚህ ቅዱስ ጴጥሮስ ራቁቱን ነበረ ይላል። ከዚያ ምን አደረገ? ክርስቶስ መሆኑን ሲያውቅ ልብስ ለበሰና ወዴት ሄደ? ወደ ባህሩ ገባ። ባህሩ የዓለም ምሳሌ ነው። ራቁትነት የኃጢአት ምሳሌ ነው። ልብስ መልበሱ በንስሐና በጽድቅ ተመልሶ ከእግዚአብሔር ጋር የመኖር ምሳሌ ነው። ወደ ባህሩ ዘሎ ገባ ይላል። ለምን? ባህር ሰፊ ነው፣ ጥልቅ ነው። የዓለም ምሳሌ ነው። ዓለም ባህር ናት ይላታል። ለምን? ዓለም ታሰጥማለች። በምን ታሰጥማለች? በኃጢአት ላለመስጠም ምን ማድረግ ነው? ልብስ መልበስ ነው። አያችሁ፣ ንስሐ ልብስ ነው። ልብስ የሆነው ንስሐ እንለብስ እግዚአብሔር ይርዳል። በቃ ባል ከሚስቱ ሚስት ከባሉ እንዲሁ ተባብሮ ተገናኝቶ ተመካክሮ ወጣትነትን በወጣትነት ቤት እግዚአብሔርን አስበ ንስሐ ገብቶ እግዚአብሔር ጋር መቅረብ እኮ ነው። አያችሁ፣ ከዚህ በኋላ ያንን አሳ ወጥተው አወጡና ምን አደረጉ? መንገድ ጀመሩ ይላል። አያችሁ፣ እነሱ አንድ አሳ አጣው ነበርና መወጣት እስከሚያቅታቸው ድረስ እግዚአብሔር ሰጣቸው። እንዲህ ነው እግዚአብሔር ሲባርክ። አያችሁ፣ ከዚህ በኋላ እየሄዱ እያሉ ክርስቶስ ምን አላቸው? ኑ ከፊታቸው ሲሄዱ አሳ የነደደ ከሰል አሳ በከሰሉ ላይ ተቀምጦ ተጠብሶ እንጀራ ተመለከቱ ይላል። የዛ ጊዜ ክርስቶስ ባረከላቸውና ኑ ምሳ ብሉ አላቸው። አያችሁ፣ ምሳ ብሉ፣ ኑ ቁርስ ብሉ ተብላችሁ በጧት መጣችሁ ቃል እግዚአብሔር የሰማችሁ እድለኞች ናችሁ። አያችሁ፣ ኑ ምሳ ብሉ ተብላችሁ ቀን ስትሰበሰቡ አቡነ ዘበሰማያት የደገማችሁ እድለኞች ናችሁ። ኑ መቅሰስ ብሉ ራት ብሉ ተብላችሁ ማታ መጣችሁ ቃል እግዚአብሔር ሰምታችሁ ዝማሬ አዳምጣችሁ የምትሄዱ እናንተ እድለኞች ናችሁ።
አያት እግዚአብሔር ብዙ ስጦታ ሰጥቶን አክብሮን ያለን እኛ ነን ኦርቶዶክሳውያን። ኑ ብሎ አላቸው፣ ተሰበሰቡና በሉ ይላል። የጽድቅ መብል የሆነውን ቅዱስ ቃሉን፣ የጽድቅ መጠጥ የሆነውን ክቡር ደሙን፣ ቅዱስ ሥጋውን በልተን ጠጥተን በሃይማኖት ተመላልሰን በጽድቅ ተመላልሰን እግዚአብሔርን የበደል ይቅርታ ጠይቀን ያልበደልን በሃይማኖት ጸንተን ካለን ላይ ያካፍለን ከእግዚአብሔር ጋር ታርቀን መንግስቱን እንድንወርስ እግዚአብሔር በቸርነቱ ይርዳል። ልጆቼ ሆይ አንዳች የሚበላ አላችሁን አለ። ልጆቼ ሆይ ጽድቅ ሰርታችኋል? ጽድቅ አላችሁን? የሚታይ ጽድቅ አላችሁን? የሚነገር እውነት ጽድቅ አላችሁን ብሎ እግዚአብሔር ይጠይቀናልና በሚጠይቀን ሰዓት እንዳናፍር ቅዱስ ፈቃዱ ይሁንልን። ያስተማረን አምላክ ክብር ለስሙ ይሁን። ይቆየን።